ሰላም ውዶችዬ እንዴት ናችሁልኝ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ በልዩ ቪዲዮ መጥቼላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። አዳዲስ ቪዲዮ ስንለቅ ወዲያው እንዲደርሳችሁ ማለት ነው። ዛሬ አቡነ ተክለ ሃይማኖት ነው። የአቡነ ተክለ ሃይማኖትን ዝክር በቤታችን በየወሩ እንዘክራለን። እንዲሁም ደግሞ በአመት ውስጥ አንዴ ነሐሴ ላይ በደንብ ደግሞ በቻልነው ሰፋ አድርገን ደግሞ እንዘክራለን። እና በዚህ ቪዲዮ ለምን አቡነ ተክለ ሃይማኖትን እንደምንዘክር እና ደግሞ ዛሬ እንዴት አድርገን እንደምናሳልፍ ያለውን ነገር ያሳያችኋለሁ። አብራችሁን ቆዩ፣ እስከ መጨረሻ ማየታችሁን እንዳትረሱ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ፣ ኮሜንት አድርጉ፣ ጻፉልኝ፣ የምትፈልጉትን ነገር ጠይቁኝ፣ እመልስላችኋለሁ በደስታ ደስ እያለኝ። እንግዲህ ስራዬን የሚጀምረው የአቡነ ተክለ ሃይማኖትን ስዕል አድኖ አውጥቼ ሻማ ለኩሻለሁኝ እና ደግሞ ቤቴንም አስተካክዬ ቄጤማዬን ጎዝጉዣለሁ። ከዛ በኋላ ለዕለቱ የሚሆን የምንዘክርበትን ዳቦ ጋግራለሁኝ። ህብስት ነው ልጋግር ያሰብኩት ወይም የውሃ ዳቦ ማለት ነው። የተጠቀምኳቸው ግብአቶች 4 የሻይ ማንኪያ ስኳር፣ ትንሽዬ ጨው፣ 1 የሻይ ማንኪያ እርሾ፣ 1 የሻይ ማንኪያ ፓውደር ጥቁር አዝሙድ እና 4 ኩባያ የፍርኖ ዱቄት አድርገን ለብ ባለ ውሃ እንደዚህ እንደምታዩት በደንብ ማሸት ነው። በደንብ መታሸት ይጠይቃል። ዳቦ በጣም እንዲያምር በደንብ ማሸት አለባችሁ፣ ሊጡ ከእጃችሁ እስከሚለቅ ድረስ ማለት ነው። በነገራችን ላይ ስራ ስሰራ ለምን እንደምኮታተር ቪዲዮውን ሳይሆን ነው እራሱ ያወቅኩት ማለት ነው። መባዬ እንግዲህ አብሬሽ ካልሰራው ብሎ ታዝሎ እያጫወተኝ ነበር አብረን ስንሰራ የነበረው። አንዳንዴም እያለቀሰ እንቅልፉ መጥቶበት ስለነበረ አዝየው ነበር። ነገር ግን ሊተኛልኝ አልቻለም ነበር። አያችሁ ሊጡ ከእጄ እንዴት እንደለቀቀ። ልክ እንደዚህ ነው የምታሹት። እሺ መጀመሪያ ላይ ደግሞ ዘይት ረስቼላችሁ፣ እናንተም ሳትረሱት መጀመሪያ ላይ አድርጉ። እዚህ ላይ ሲደረግ ለማሸት በጣም ያስቸግራል። ስለዚህ መጀመሪያ ላይ ዱቄቱ ላይ ማለት ነው ግማሽ ሲኒ ዘይት አድርጋችሁ አንድ ላይ ሁሉንም ቀላቅላችሁ ለብ ባለ ውሃ ማሸት ትችላላችሁ ማለት ነው ሙሉውን። አሁን እንግዲህ ልጅ አዝዬ በዚህ ልክ የቻልኩትን ያህል አሽቸዋለሁ። ቆንጆ ዳቦ እንደሚወጣው እርግጠኛ ነኝ። ከደን አድርገን አሁን እናስቀምጠዋለን። እዛ ጎን ለጎን ደግሞ የመባዬን ምግብ እያዘጋጀው ነበር። ምሳ ሰዓትም ደርሶ ስለነበረ በጎን ደግሞ የተክልዬ የሚሆነውን የዝክር ወጥ እያዘጋጀው ነበር። ምስር ነበር ልሰራ ያሰብኩትኝ እና ምስሩን ልሰራ ያው ደፍ እያልኩላችሁ ነው ማለት ነው። ምስርም እንግዲህ ልክ እንደ ዳቦ በጣም መታሸትና መታጠብ ይፈልጋል። ይሄ ደግሞና እንደምታውቁት ነው ሴቶች እየተረዱኛላችሁ። እና በደንብ ነበር ሳጥበው የነበረው ስታገል የነበረው። ምስር በደንብ ካልታጠበ በሳሙና ራሱ የሚያጥቡት አሉ አንዳንዶቹ። እውነት ለመናገር እንግዲህ ምስር ካልታጠበ ወጡ ምን እንደሚል ታውቁታላችሁና በደንብ ነበር ሳጥበው ስታገል የነበረው። መባዬም ደክሞታል፣ ጥሎኝ ተኛ። እስኪ አስተኝቼው መለሳለሁ። ማስተኛት ይናፍቃችኋል ነው ምላችሁ። ያው አስተኝቼው መለሳለሁ ስል እሱም አልተኛም ብሎ መልሶ ነቃ። አጥብቼው ድጋሚ ተመለስኩ ማለት ነው። ምሳ ሰዓትም ደርሶ ስለነበረ ነገሩ እንኳንም አልተኛ። ምሳውን በልቶ ከዛ በኋላ በስርዓት ተረጋግቶ ይተኛልኛል። እስኪ አሁን የአቡነ ተክለ ሃይማኖትን ዝክር ለምን እንደምንዘክር እነግራችኋለሁ። ዝክር ማለት እንግዲህ ሁላችሁም እንደምታውቁት በተለይ ኦርቶዶክሳውያን እግዚአብሔር አምላካቸው አምላካችን የፈጠራቸው ፈጣሪያቸው ያከበራቸውን ቅዱሳንን የምናስብበት የምንዘክርበት እነሱን የምናከብርበት እኛም ደግሞ የምንከበርበት ነው። እኔም ሳድግ ከልጅነት ጀምሮ እናትና አባቴ የቅዱስ ገብርኤልን ዝክር እየዘከሩ ጸበል ጻድቅ እያዘጋጁ ሲዘክሩ እያየው ነበር ያደግኩትኝና እነሱ ምን አድርጎላቸው ቅዱስ ገብርኤልን ሲዘክሩ እንደነበረ አውቃለሁ። ያችን ጥቂት ነገር በማድረጋቸው ደግሞ ቅዱስ ገብርኤል በህይወታቸው ላይ እንዴት እንደሚቀድምላቸው ነገሮችን እንዴት እንደሚያስተካክልላቸው ደግሞ በአይኔ አይቻለሁ። እና እኛም እኔና ባለቤቴ አቡነ ተክለ ሃይማኖትን መርጠን ከቅዱሳን ሁሉ እንድንዘክራቸው ያበቃን ትልቁ ምክንያት ለዚህ ለተቀደሰ ጋብቻ ወይም ለአብሮነታችን ለትዳራችን እንዲሁም ይህንን የመሰለ ወለላ የሆነ ልጅ እንድንወልድ ያበቁን እሳቸው ስለሆኑ ነው። እንዴት መሰላችሁ ታሪኩ? እኔና ባለቤቴ ሪሌሽንሺፕ ውስጥ እያለን ከሪሌሽንሺፕ አልፈን እንድንጋባ እና አንድ እንድንሆን በአንድ ቤት ውስጥ እንድንኖር በጣም እንፈልግ ነበር። ነገር ግን እንዳንጋባ የሚያደርግ ትልቅ እንቅፋት በህይወታችን ተፈጥሮብን ነበር። ባለቤቴ በጣም ተስፋ ቆርጦ ነበር። እኔም ነገሮች ከአቅሜ በላይ ሆነውብኝ ነበር። ግን እኔና ባለቤቴ ምን ልምድ ነበረን መሰላችሁ? እኔና ባለቤቴ ብዙውን ጊዜ መገናኘት ስናስብ የምንገናኘው ካፌ ወይም ሬስቶራንት ወይም ደግሞ የሌላ ቦታ መዝናኛ ቦታ ምናምን አልነበረም። ተማሪዎች ነበርን።
ስለዚህ ዊኬንድ ወይም ቅዳሜና እሁድ እረፍት ነን። ያችን ቅዳሜና እሁድ ተጠቅመን አብዛኛውን ጊዜ ማለት ይቻላል ተክልዬ እንሄድ ነበር። የት? ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ማለት ነው። እና ሪሌሽንሺፕ ውስጥ ሆነን አብዛኛውን ቀናችንን የምናሳልፈው ጊዜያችንን የምናሳልፈው እዛ ተክለ ሃይማኖት እየሄድን ነበር። ቅዳሜ በጠዋት እንሄዳለን። ከዛ በኋላ እሁድ ጠዋት ከቅዳሴ በኋላ ወደ የቤታችን እንመለሳለን ማለት ነው። የሚገርማችሁ ነገር ተኮራርፈን ራሱ እኔ ብሶቴን ለመናገር ለማልቀስ ራሱ ቅርብ ቦታ ቤተክርስቲያን እያለ የሚቀለኝ እዛ ተክለ ሃይማኖት ሄዶ ማልቀስ ነበር። እና ብቻ እንደዚህ አይነት ልምድ ስለነበረን በህይወታችን አንድ እንዳንሆን የሚያደርገንን እንደዚህ አይነት ከባድ ፈተና ሲገጥመን ትልቁ መፍትሄያችን የነበረው አቡነ ተክለ ሃይማኖት ነበሩ። እና እኔ ምን አደርግ ነበር? በየጊዜው በየሳምንቱ ለ7 ቀን ጸሎት እንዲያስይዙልኝ እልክ ነበረ። መባ እየላኩኝ ጸሎት አስይዝ ነበር። ከዛ በተጨማሪ ደግሞ ስለት ተስዬም ሙሉ ነበር። ምክንያቱም በጣም ነው የምንዋደደው። እንደዚህ የምትወዱትን ሰው ደግሞ በማይሆን ነገር ማጣት በጣም ነው የሚያስጠላውና በጣም ፈታኝ ጊዜ ነው የነበረው። ከዛም እኔ መባውን እየላኩኝ በአባቶች ጸሎት እንዲያደርጉልኝ እያስደረግኩ በጎን ደግሞ እኔ ራሴ ሄጄ ስለት ተሳልኩኝ። በቃ አምላኬ እየተዋደድን እንድንለያይ አትፍቀድ እና ደግሞ ከሱ ልጅ ወልጄ ዛሬ ዓመት ካደረስከኝ ብዬ የሆነ ስለተሳልኩ ማለት ነው። እና የአቡነ ተክለ ሃይማኖት አባት እንግዲህ መድኃኔዓለም እሱ አያሳፍረንምና የልቦናችንን መሻት አይቶ ይኸው እንደምታዩት የአንድ ቆንጆ የወንድ ልጅ አባትና እናት አድርጎናል። እኔና እሱንም ደግሞ ኦልሞስት በአመቱ ማለት ይቻላል አንድ ሆነን ተጋብተን በአጭር ጊዜ ውስጥ ሽማግሌ ተልኮ ተጋብተን አንድ እንድንሆን አብቅቶናልና ከዚህ በላይ ምን አለ? እየተዋደዱ ከመለያየት ይጠብቃችሁ። እውነት ምንም ነገር ብናደርግ የቅዱሳንን ውለታ መመለስ አንችልም፣ ግን እንደ አቅማችን የሆነች ነገር አድርገን ለኔ ቢጤ ብንዘክር በረከቱ መልሶ ለራሳችን ነውና እንደዚህ እያደረግን እንግዲህ ተክለ ሃይማኖት አባታችንን እናስባለን። እንግዲህ ልጄ መባይም መባ ያልኩበት ትልቁ ምክንያት የአቡነ ተክለ ሃይማኖት ስጦታዬ ስለሆነ ነው ማለት ነው። ሁላችንም በነገራችን ላይ አንድ ቅዱስ አባት መርጠን ብንዘክር ጥቅሙ ለሁላችንም ነው፣ ለራሳችን ነው። እንደምታውቁት በተለይ ባለትዳር የሆንን የቤታችን አንድ ገበዝ ወይም ጠባቂ ቅዱስ ወይም መልአክ ያስፈልገናል እና ግዴታ የሆነ ነገር መደረግ የለበትም። በነገራችን ላይ ለመዘከርና የፈለጋችሁትን በእጣም ቢሆን አውጥታችሁ አንድ ቅዱስ መርጣችሁ ብትዘክሩ ጥቅሙ ለራሳችን ነው። ዘክሩ። በዚህ አጋጣሚ ኦርቶዶክሳውያን ክርስቲያን የሆናችሁ እኛ በራሳችን ስንፍና ካልሆነ በስተቀር በአቡነ ተክለ ሃይማኖት ያጣነው ምንም ነገር የለምና በጣም ደስተኞች ነን። የኔ ውድ ቤተሰቦች እንግዲህ እኔ ስራዬን ጨራርሻለሁ። እንዳያችሁት ነው ቪዲዮ ላይ እንጀራ ስጋግር ነበር። ወጡም ደርሶ ቆጣጥሬያለሁኝ። አሁን ደግሞ የውሃ ዳቦዬን እያስገባሁኝ ይገኛለሁ። ኦልሞስት ስራዬን ጨርሻለሁ። እንግዲህ ዝክራችንን አቡነ ተክለ ሃይማኖት ይቀበሉን፣ እናንተም በረከቱ ይድረሳችሁ። አሁን ተጣጥቤ ልብሴን ቀያይሬ ምሳ ወደ ማድረስ ቅዳሴ እናስቀድሳለን ብዬ አስቤ ነበር። አልተሳካልኝም፣ ሰዓት ሄዶብኛል እና ከቅዳሴ በኋላ ምሳውን አደራርሼ እመጣለሁ ለኔ ቢጤ ማለት ነው። ላደርስ እየሄድኩ ነው። አድርሼ ተመልሻለሁ። አሁን ደግሞ ለራሳችን ምሳ እየበላን ነው። ምሳ ሰዓት ደርሷል። ህብስታችን ደረሰች። እችን ትመስላለች እንግዲህ በጣም ነው የምትጣፍጠው። ከዛ ደግሞ ባለቤቴ መጣ ከስራ በጣም ደክሞት ስለነበረ እግሩን አጣጥቤ ተቀበልኩት። ጸሎት አድርገን የተዘጋጀውን ዝክር ተዘክረን የምንቋደሰው አባወራዬ ከመጣ በኋላ ነውና እሱ መጣልኝ። ከዛ በኋላ ጸሎታችን አድርገን የተዘጋጀውን ማዕዳችንን ባረከልን፣ ጸበላችንን ጠጣን፣ ህብስታችንንም ቀማመስን፣ የተዘጋጀውንም ማዕድ በልተን ተቋደስን።
ይህንን ይመስላል እንግዲህ ጊዜያችን ውሏችን የነበረው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አዳዲስ ቪዲዮስ ስንለቅ እንዲደርሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።